የመጣሁበት ከወለጋ ነቀምት ከተማ ነው። እኔ የሚያመኝ የነበረው ሁለቱ ኩላሊትሽ ውስጥ ጠጠር አለበት ውሃም ቋጥሯል ብሎኝ ነበር። ከዛ ኦፕሬሽን አድርግሻለሁ ብሎኝ አሁን ኦፕሬሽን ባደርግሽ ወደፊት ህይወትሽ ጥሩ ስላልሆነ ወደ አዲስ አበባ ሪፈርስ እጽፍልሻለሁ በጨረር ይውጣልሽ አለኝ። ከዛ በቃ ደነገጥኩኝ። ከእግዚአብሔር ጋር ብዙ ተጣላሁ። 2 ሳምንት ሙሉ ምግብ ሳልበላ ብበላም ይወጣ ምሪንዳው ብጠጣ ይወጣ ነበር። ከዚያ ሰዎች ሲመጡ ወደ ሌላ ግል ሐኪም ቤት ውሰጃት። አሁን አንድ ግል ሐኪም ቤት ተከፍቶ ነበር ከውጭ የገባ ስለሆነ አልትራሳውንዳቸው እርግጠኛ ሁኚ አሏት እናቴ። እሺ ብለን ወደዛ ስንሄድ ትክክል ነው፣ 2 ኩላሊት ጠጠር አለበት ውሃም ቋጥሯል አለኝ። እሺ ምን ላድርግ? ዶክተሩ እንደዚህ አለኝ ስለው አይሆንም መድኃኒቱ ሰጪና በቀን በብዛት ውሃ ጠጪ አለኝ። በ2 ሳምንት ደግሞ ተመልሸሽ ነይ አለኝ። እሺ አልኩኝ። ከዛም በ2 ሳምንት ተመልሸሽ ያው ነው አለኝ። እሺ ታዲያ ምን ላድርግ አልኩት። በቀን ስንት ውሃ ነው የምጠጪው አለኝ። ከ2 ሊትር በላይ መጠጣት አልችልም አልኩት። በብዛት መጠጣት አለብሽ አላልኩሽም አለኝ። ከዚያ ቢያንስ 3 ሊትር መጠጣት አለብሽ አለኝ። በቃ የመጨረሻ ቀጠሮ በ2 ሳምንትሽ ይሆናል አሁን ግቢ አለኝ። እሺ አልኩኝ። በግድ ነው የሚያስጠጡኝ ከቤት። ከዚያን አንድ ቀን እናቴ ከስራ ተመልሳ የመስፍኔን ስልክ እኮ አገኘው አለችኝ። እሺ እንደውልለት ስንል ደወለችልን። ስደውልልኝ ለጸሎት ከሆነ ከ3 ሰዓት በኋላ ደውልልኝ አልካት። እሺ ብለን ከ3 ሰዓት በኋላ ስንደውል ኔትወርክ እምቢ አለ። እስከ 5 ሰዓት ነው የማይቆርቁት እምቢ አለ። ከዛ ጠዋት ሲነጋ እስከ 9 ሰዓት ስሞክር እምቢ አለ። አንድ ቀን የሆነች ልጅ በንጋታው አንድ ቀን የሆነች ልጅ እኔ ጋ ነበረች። ከዛን ያንተ ቻናል ተከፍቶ ነበር። አንዲት ልጅ ከሞት ነው የተነሳችው። ከዛ እኔ ያት እያልኩኝ የመስፍኔን ስልክ እኮ አግኝቼ ነበር እምቢ አለኝ ኔትወርክ ስላት እስቲ ያሳይኝ አለችኝ። ከዛ ይኸው ብዬ ሳሳይ ጠራ። ከዛ በድንጋጤ ዘጋ። እናቴም ቤት አልነበረችም። ከዛ ልጆች ቤት ውስጥ ስላሉ ቀስ ብዬ ቆይ መጣሁ ወጥቼ ብዬ መኝታ ውስጥ ገብቼ ደወልኩለት። ስደውልልህ አነሳልኝ፣ ጸለይክልኝ። ዶክተሮች አሉ መለጃ ተቀይሯል አልከኝ። ከዚያም በ2 ሳምንት ተመልሼ ሄድኩኝ። ዶክተሩ ጋር አንተ ከጸለይክልኝ ለ3 ተከታታይ ቀናት ሽንት መሽናት አቃጠኝ። ከዚያ እናቴ ጋር ማየለ ሽንት መሽናት አቃጠኝ፣ መፍራት ተመልኩ አልኳት። ከዚያን እየወጣ ነው ስለዚህ እየወጣ ነው አለች። ለምን እግዚአብሔር ያስጨንቀኛል አልኳት። እኔ ሳላይ አይደለ ሴጣን ውስጥ ያስገባ እግዚአብሔር ሳላይ ነው የሚያስወጣው አልኳት። ከዛ ትምህርት ቤት ፈተና ፋይናል ነበር። አሁን ካልመጣሽ በቃ ትወጫለሽ አሉኝ። እሺ ብዬ ሄድኩኝ። ልጆች አጥንተሻል ወይ ሲሉኝ እሞታለሁ ወይስ እኖራለሁ ለምንድን ነው ማጠና ናቸው ነበር። ከዛ ለ3 ተከታታይ ቀናት ሽንት መሽናት አቃተኝ። ከዛ በቃ ተወኝ ህመሙ። ድሮ በዚህ ማለት እንዴት ሆነ መጨረሻ በቃ ያመኝ ነበር። ከዛ ቆመ ህመሙ። አንተ ጸለይኩልሽ ነፃ ነሽ? አዎ። ከዛ በቃ ለቀጠሮ ሄድኩኝ። ዶክተሩ እንዴት ነሽ አለኝ። አሁንማ ተፈውሻለሁ አልኩት። አለኝ ተፈውሻለሁ ስለው እውነትም የተፈወሽ ትመስያለሽ አለኝ። ከዛ እስቲ ከዛ ውጭ አልጋ ላይ አለኝ ሲመርምር በቃ ለምስክርነት አግባኝ ጌታ ብዬ አለቅስ ነበር። ከዛን ወረጂ አለኝ። እሺ ብዬ ወረድኩት። በቃ ውሃም ወጥቷል ጠጠሩም ወጥቷል አለኝ።
እጃችሁ ከፍ አድርጉና ሲፈውስሽ ይዝና በሏት። እሺ ቀጠሮዬ በሁለት ሳምንት ስለሆነ በሁለት ሳምንት ላምጣቶ ያለ አባት አይ በቃ ከዚህ በኋላ አትምጡ አለኝ። አትምጡ ከዛ በኋላ ተፈውሽ። እጃችሁ ሰሩና በኢየሱስ ፈውስሽ ይዝና በሏት።